ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ትልቁ ዜና የሚሆነው አክሸይ ኩማርና አኒስ በዝዲ የሚሰሩት ፊልም የሚለቀቅበትን ቀን አናውንስ አድርገዋል። የፊልሙ ርዕስ ምን እንደሆነ እስካሁን ድረስ አልተነገረም ወይም መረጃ አልወጣለትም። እንደተባለው ከሆነ ግን ይህም አንድ ኮሜዲ ድራማ ፊልም ሲሆን ፊልሙንም አኒስ በዝዲ ዳይሬክት የሚያደርገው ሲሆን ዲራጆ የተባለው ፕሮዲውሰር ደግሞ ፊልሙን ፕሮዲውስ ያደርገዋል ተብሏል። በእርግጥ ቀደም ብሎ ሲነገር የነበረው ከዳይሬክተር አኒስ በዝዲ ጋር አንድ ላይ በመሆን ፕሮዲውሰር ዲራጁ ቀደም ብሎ የሰራውና ብላክባስተር የነበረውን ሰንግራንቲ ቨስተንም የተሰኘውን የቴሉጉ ፊልም ሪሜክ ሊያደርግ ነው እየተባለ ሲነገር ነበረ። እዛ ፊልም ላይም ደግሞ እንዲተውነት አክሸይ ኩማርን እያናገረ ነው ሲባልና ሲነገር ነበረ። ከበኋላ ግን በተጠየቀ ሰዓት ላይ ፊልሙ ዳይሬክተር አኒስ በዝዲ እንደተናገረው ይህ ፊልም ኦፊሻል ሪሜክ አይደለም፣ ግን የፊልሙ መነሻ ታሪክ የሚሆነው ሰንግራንቲ ቨስተንም ከተሰኘው ፊልም ላይ ሲሆን ኢንስፓየር ሆኖ የሰራ ነው። በፊልሙ ላይም አዳዲስ ሲኖችና ለየት ያሉ ትዊስቶች ይጨመሩበታል ብለዋል። ዲራጆ የተባለው ፕሮዲውሰር ሰንግራንቲ ቨስተንም የተሰኘውን ፊልም ፕሮዲውስ አድርጎ ነበረ። ስለዚህ አሁንም የሚሰራውን ፊልም ደግሞ ፕሮዲውስ የሚያደርገው ራሱ ነው። አክሸይ ኩማር በፊልሙ ላይ መሪ ተዋናይ ሲሆን ቪድያ ባለንና ራሺ ከና ደግሞ ሴት መሪ ተዋናይ የሆኑበታል የተባለ ፊልም ሆነዋል። የፊልሙ ቀረጻ በአሁኑ ሰዓት ላይ ተጀምሯል። አሁን ላይ እንደተባለው ከሆነ ዲሴምበር 4 ላይ ፊልሙ ጣጣውን ጨርሶ ለእይታ ይበቃል ተብሏል። ዲሴምበር 4 ላይ ደግሞ የአጄ ዴቭጋን ሬንጀር የተሰኘው ፊልም ለእይታ ይበቃል ተብሏል። ይህም ማለት ዲሴምበር 4 ላይ ከሬንጀር ፊልም ጋር ክላሽ ያደርጋል ማለት ነው። ሬንጀር የተሰኘውን ፊልም ጀረግ ሸቲ የተባለው ዳይሬክተር ሲሆን ዳይሬክት ያደረገው በፊልሙ ላይም ከአጄ ዴቭጋን ጋር ተመና ባቲያና ሳንጃይ ደት ከፊት ቦታ ይዞ የሚጫወትበት ፊልም ነው። የፊልሙ ይዘት አንድ ጀንገል አድቬንቸር ፊልም ሲሆን አጄ ዴቭጋንም በፊልሙ ላይ ፎረስት ኦፊሰር ሆኖ ይጫወታል ተብሏል። በ2022 ራምሴቱና ታንጎ የተሰኙ ፊልሞች ክላሽ አድርገው ነበረ። በ2025 ደግሞ በረሚያቸው ትሚያና ሜዳን የተሰኙ ፊልሞች ክላሽ አድርገው ነበረ። ግን የሚያሳዝነው ሁሉም ፊልሞች ፍሎፕ ነበር የሆኑት። የዲሴምበር የመጀመሪያ ሳምንት ለህንድ ፊልሞች በጣም ብዙ ጊዜ ስኬታማ እየሆነ ነበረ የቀጠለው ከድሮ ጀምሮ። ስለዚህ ዲሴምበር 4 2025 ላይ ደግሞ ምን ይፈጠራል የሚለውን ቦክስ ኦፊስ ላይ አብረን ይሆናል። በእርግጥ እንኳን ቀን ይቀየራል፣ ክላሽ ማድረጋቸው ከበድ ይላል። ግን ክላሽ ካደረጉ ከሁለቱ ፊልሞች መሀል የትኛው ይበልጣል የትኛው ያሸንፋል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ፑጃ ሄግዴ ካሉ አርጁን ጋር ሌላ አንድ ፊልም ለመስራት እንደተስማማች ተነግሯል። በዛ ፊልም ላይም ካሉ አርጁን ጋር ፊሜል ሊድ ሆና ትጫወታለች ተብሏል። ይህ ፊልም ማለት እንግዲህ ታዋቂው ዳይሬክተር ሎኬሽ ከነግራይ ዳይሬክት የሚያደርገው ፊልም ነው። ከአክሸይ ኩማር ጋር የሚሰራውን ፊልም ከጨረሰ በኋላ አሉ አርጁን ሎኬሽ ከነግራይ ዳይሬክት ከሚያደርገው ፊልም ጋር ለመስራት ፈቃደኛ ሆኗል። በዛ ፊልም ላይም አንድ ተለቅ ያለ አክሽን ድራማ ታሪክ እንደሚያሳዩን ቀደም ብሎ ተነግሮ ነበር። ስለዚህ አሁን በወጣ መረጃ እንደተነገረው ከሆነ እዛ ፊልም ላይ ከአሉ አርጁን ጋር ሴት መሪ ተዋናይ ሆና ፑጃ ሄግዴ ገብታበታለች ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ የአሉ አርጁን ይህም ፊልም ሙሉ ለሙሉ ቀረጻውን በዌስተርን ስታይል የሚያደርጉት ሲሆን ልክ እንደ ሆሊውድ ፊልሞችም እጅግ በጣም ጠጠር ያለና ሞቅ ያሉ አክሽን ሲኩዌንሶች ይታዩበታል ተብሏል። አሉ አርጁን የሚሰራው አክሸይ ኩማር ዳይሬክት የሚያደርግለት ፊልም በአሁኑ ሰዓት ላይ ፋይናል ስቴጅ ላይ እንዳለ እየተነገረ ነው ያለው። ይህም ማለት በቀጣይ 1-2 ወራት ውስጥ የፊልሙ ጣጣ ሙሉ ለሙሉ ይጠናቀቃል ማለት ነው። ከሎኬሽ ከነግራይ ጋር የሚሰራው ፊልም ፕሪ ፕሮዳክሽን ስራው ከተጀመረ ትንሽ ቀደም ብሏል። ጣጣውን ጨርሶም ደግሞ የፊልሙ ቀረጻ ሴፕቴምበር ወይም ኦክቶበር ወር ላይ አንድ ብሎ ይጀምራል ተብሎ ይጠበቃል። የአሉ አርጁን ሁሉም ፊልሞች በሚባል ደረጃ በጣም በትልቅ ሌቭል ስኬላቸውን ከፍ አድርገው ቀረጻ እያደረጉ ነው ያሉት። ስለዚህ በቀጣይ የምናየው እንግዲህ አሉ አርጁን በቀጣይ የሚወጡ የተለያዩ ፊልሞች ይዘታቸው ምን አይነት ይሆናል፣ እንዴት ይሆናሉ የሚለውን እንግዲህ አብረን ምን ይሆናል የሚያጓጓ ነገር እየፈጠረብን ነው። ኖ ኢንትሪ የተሰኘው ፊልም እንግዲህ ሁለተኛው ፊልም ሊሰራ እንደታሰበ ቀደም ብሎ ተነግሮ ነበረ። አሁን ላይ እንደተባለው ከሆነ በፊልሙ ላይ ሻሂድ ካፑር የሚገባ ሲሆን ድልጅት ዶሳንች ይጫወታል የተባለውን ቦታ እንግዲህ ቀይሮ ሻሂድ ካፑር ከፊት ቦታውን ይዞ መሪ ተዋናይ ይሆንበታል ማለት ነው። ኖ ኢንትሪ ኢንትሪ የተባለው ወይም ሁለተኛው ክፍል የፊልሙ ፕሪ ፕሮዳክሽን እንኳን ቀደም ብሎ ነበር የተጀመረ የነበረው። ግን በድንገት ድልጅት ዶሳንች ፊልሙን አልሰራም ብሎ በመውጣቱ የተነሳ ስራው ተቋርጦ ቆም ብሎ ነበር። ወሩን ደቨንና አርጁን ካፑርም እስካሁን ድረስ በፊልሙ ላይ እንደፈረሙ ነው አሉበት። ግን አሁን ላይ በወጣ መረጃ እንደሚያሳይ ከሆነ ፊልም ሜከሮቹ የድልጅት ዶሳንችን ቦታ ቀይረው ሻሂድ ካፑርን አስገብተው ፊልሙ መስራት እንደፈለጉ እየተነገረ ነው ያለው። ይህ ዜና እንግዲህ ትክክል ከሆነና በትክክል ከሄደ ከአክሸይ ኩማር ጋር የሚሰራውን ፊልም ከጨረሰ በኋላ አኒስ በዝዲ ቀጣይ ፕሮጀክቱ ወይም ቀጣይ ስራው ይሄ ይሆናል ማለት ነው። የፊልሙ ቀረጻም 2027 መጀመሪያ አካባቢ የሚጀምር ሲሆን ጣጣውን ጨርሶም እስከ 2027 መጨረሻ ድረስ ለእይታ ይበቃል ተብሎ የሚጠበቅ ፊልም ሆኗል። የፓራዳይስ ፊልም ሜከሮች በአሁኑ ሰዓት ላይ አናውንስ እንዳደረጉት ከሆነ ፊልማችን ምንም አይነት በድጋሚ የተቀረጸ ነገር ወይም ሪሹት የተደረገ ነገር የለም፣ ወደፊትም ቢሆን ምንም አይነት ሪሹት አይኖረንም ብለዋል። ለ100 ቀናት ያህል ያለማቋረጥ እንግዲህ የሚያስፈልገውን ቀረጻ አድርገን ነበረ። የቀረውን ቀረጻም ደግሞ በቀጣይ ጥቂት ቀናት ውስጥ ጀምረን ሙሉ ለሙሉ እናጠናቃለን ብለዋል። በዛው መረጃቸው እንደዚህ ያሉበት ዋና ምክንያት ፓራዳይስ ከተሰኘው ፊልም ጋር የተያያዘ በጣም ብዙ መረጃዎች ሲወጡ ነበረ። እንደተባለው ከሆነም አንዳንድ ችግር ስላጋጠመ የተወሰነ ቀረጻዎች ሪሹት እየተደረገ ነው ብለው ነበረ። ስለዚህ ፊልም ሜከሮቹ እያሉ ያሉት ከእንደዚህ አይነት ከውሸት መረጃ ራቅ በሉ፣ ፊልሙ በሰዓቱ እየቀጠለና እየተሰራ ነው ያለው፣ ስራችንን ማጠናቀን ጨርሰን ለማቅረብ እየታገልን ነው ብለዋል። የናኒ ይሄ ፊልም በጣም ሲጠበቅ ነበረ። ፊልሙም ደግሞ አፕሪል ወር ላይ ለእይታ ይበቃል ሲባል ነበረ። ግን የፊልሙ ቀረጻ ሙሉ ለሙሉ ባለመጠናቀቁ የተነሳ የሚወጣበት ቀን እንደተራዘመ ተነግሮ ነበረ። ይህ መራዘም ወይም የሚወጣበት ቀን መራዘሙ ከተነገረ በኋላ የፊልሙ ወይም የተቀረጹ የነበሩ ሲኖች በድጋሚ እየተቀረጹ ነው የሚል መረጃ ተበትኖ ወይም ተወርቶ ነበረ። ስለዚህ ፊልም ሜከሮቹ ጠቅላላ ይሄ ወሬ ውሸት መሆኑን እያረጋገጡልን ያሉት። ፓራዳይስ ማለት የናኒ ቀጣይ ፊልሙ ሲሆን ሽሪካን ቶሬላ የተባለው ዳይሬክት ያደረገው ፊልም ነው። ይህም ማለት የቀረው ቀረጻ በቀጣይ ጥቂት ቀናት ውስጥ የሚጀምር ሲሆን እንደተባለው ከሆነ ኦገስት 21 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። ፊልሙ ታዋቂ ዳይሬክተር ሃንሰን ሜታ
እስካም ሶስተኛ ሲዝኑን ቀረጻ እንደጀመረ ተነግሯል። ሲዳት ቦልኬም ደግሞ በፊልሙ ላይ መሪ ተዋናይ ይሆንበታል ተብሏል። ይህ እንግዲህ የስካም ዌብ ሲሪል ሶስተኛው ሲዝን ወይም ሶስተኛው ክፍል ሲሆን የሳይናይት ኢንዲያ ፋውንደር የሆነው ሱብረት ሮይ ታሪክ ላይ የሚያጠነጥን ፊልም ይሆናል ተብሏል። እስካም 1992 የተባለ ፊልም በሃንሰን ሜንታ ታሪክ ላይ የሚያጠነጥን ፊልም ነበረ። እስካም 2003 የተሰኘው ፊልም ደግሞ አብዱልከሪም ተልጊ በሚባለው ታሪክ ላይ ያጠነጥን ነበረ። እስካም 2010 የተባለ ታሪክ ደግሞ ወይም ደግሞ የፊልሙ ታሪክ የሚያጠነጥነው በሱብራት ሮይ ሳጋ ታሪክ ላይ የሚያጠነጥን ይሆናል ተብሏል። እስካም 1992 የተሰኘው ፊልም ሃንሰን ሜንታ ነበር ዳይሬክት ያደረገው፣ ግን እስካም 2003 የተሰኘው ፊልም እሱ ዳይሬክት አላደረገውም ነበረ። አሁን የሚወጣውን ግን ሶስተኛውን 2010ን ራሱ ነው ዳይሬክት የሚያደርገው። የፊልሙ ቀረጻ በአሁን ሰዓት ላይ ተጀምሯል። ጣጣውን ጨርሶም ደግሞ እስከ 2027 መሪያ ድረስ ለእይታ ይበቃል ተብሎ ይጠበቃል። እርግጠኛ ነኝ እስካም የተሰኙትን ሁለቱንም ባታዩ እንኳን የመጀመሪያውን ወዳችሁ እንዳያችሁት እርግጠኛ ነኝ። በጣም የሚያምር ዌብ ሲሪል ነበረ። ካላያችሁት እንድታዩት ጋብዛችኋለሁ። የቪክረም ቬዳ ዳይሬክተር የሆነው ፑሽከታ እንዳለው ከሆነ ቀጣይ ፊልም ታሪኩን ሙሉ ለሙሉ አጠናቅቄያለሁ ወይም አዘጋጅቻለሁ ብለዋል። ቪክረም ቬዳ የተሰኘው ፊልም በ2017 ነበር ለእይታ ይበቃው። የፊልሙ ታሪክም ሆነ የፊልሙ ዳይሬክሽናቸው ወይም የዳይሬክተሮቹ ዳይሬክት ያደረጉበት መንገድ በጣም ተመልካቹ ወደላቸው ነበረ። ከድሮ ጀምሮ ያው እንደሚሆነው ሁሉም ሱፐር ሂት የሆነ ሳውዝ ፊልም በሂንዲ ሪሜክ ይደረግ ነበረ። ይህንንም ፊልም በሂንዲ ሪሜክ አድርገውት ነበረ። በፊልሙ ላይም ሰይፍ አሊ ካንና ሪቲክ ሮሽን መሪ ተዋናይ ሆኖ በራሱ ርዕስ ሰርተውት ነበረ። ስለዚህ ፑሽከራቲ ቀጣይ ፊልማቸውን ለመስራት ተዘጋጅተዋል። ፊልማቸው ምን እንደሚሆን በቀጣይ ጥቂት ቀናት ውስጥ አናውንስ እንደሚደረግ ተነግረዋል። ቀጣይ ስራቸውን በጣም ተለቅ ያለ ፊልም እንደሚሆን ይታወቃል ወይም ይገመታል። ፊልሙ ላይም እንዲተውን ደግሞ ትልቅ አክተር እንደሚያስፈርሙ በጣም ይጠበቃል። ፑሽካ ጋይትሪ እንዳሉት ከሆነ የፊልሙ ቀረጻ በዚህ ዓመት የሚጀምር ሲሆን ፊልሙ ጣጣውን ጨርሶ በቀጣይ ዓመት ማለትም በ2027 ለእይታ ይበቃል ብለዋል። ጋን ማስተር G9 የተሰኘው ፊልም ሜከሮች ፊልማቸውን በዚህ ዓመት ለመልቀቅ እየተዘጋጁ ነው ያሉት። ከሆነ ኦክቶበር 9 ላይ ለእይታ ይበቃል፣ ካልሆነ ደግሞ ኦክቶበር 16 ለእይታ ይበቃል ተብሎ ይገምታል። ጋን ማስተር G9 ማለት የኢምራን ሃሽሚ ቀጣይ ፊልሙ ሲሆን አዲቲ ደት ነው ዳይሬክት ያደረገው። የፊልሙ ይዘት አንድ አክሽን ድራማ ፊልም ሲሆን ከኢምራን ሃሽሚ ጋር ጀሊና ደሽሙግ እና አባስ ሸክቲ ኩራና ፊት ቦታውን ይዘው የሚጫወቱበት ፊልም ይሆናል። የኢምራን ሃሽሚ በአሁኑ ሰዓት ላይ ቀጣይ ፊልሙ አዋራፐር ሁለተኛው ክፍል ሲሆን ስለዚህ በቀጣይ የኢምራን ሃሽሚ በላይ የሚወጡ ፊልሞች ደግሞ እንዴት ይሆናሉ የሚለውን አብረን ምን ይሆናል። በጣም ተወዳጁ መኒ ሃይስት የተሰኘው ፊልም በድጋሚ ሁለተኛው ሲዝኑ እየወጣ ነው ያለው ወይም እየቀጠለ ነው ያለው። በዚህኛው ታሪክ ላይም ያ ተወዳጁ ፕሮፌሰር በፊልሙ ላይ ከፊት ቦታውን ይዞ የሚጫወት ሰው ይሆናል ተብሏል። ኔትፍሊክስም ቀጣዩን መኒ ሃይስት የተሰኘው ፊልም የሚያሳይ አንድ ፕሮሞ ሼር ያደረጉ ሲሆን ከፊት ቦታው ላይ ደግሞ ፕሮፌሰርን ማየት ችለናል። ይህ እንግዲህ የመኒ ሃይስት ዩኒቨርስ አንድ አዲስ ዌብ ሲሪል ሲሆን የዚህ ፊልም ታሪክም ቀደም ካለው ታሪክ በጣም የተለየ ይሆናል ተብሏል። በእርግጥ ይህንን ታሪክ ራሱ ያው ፕሮፌሰር ነው የሚመራው ወይም ከፊት ቦታውን ይዞ የሚጫወተው፣ ግን ደግሞ ካራክተሮቹ ሌላ ሲሆኑ ወይም ስሙም ራሱ ሌላ ሲሆን አዳዲስ ሌቦች ደግሞ ፕሮፌሰር የሚሰራውን ስራ ላይ ሲያግዙትና ሲተባበሩት ይታያል ማለት ነው። እስካሁን ድረስ ከፊልሙ ጋር የተያዘ ብዙ አብዴት አልወጣም፣ ግን ይህንን ፕሮሞ ኔትፍሊክስ ሼር ካረገ በኋላ ተመልካቹ እንዳለ ስለ አዲሱ ታሪክ ብዙ ነገር ማወቅ እንደፈለገ በተለያየ ሚዲያዎች እየገለጹ ነው ያሉት። በእርግጥ የመኒ ሃይስት አንድ ስፒንኦፍ ወይም በርሊን 2 የተሰኘው ሜይ 15 ላይ ለእይታ የሚበቃ አንድ ፕሮግራም አላቸው ወይም ደግሞ አንድ ፊልም አላቸው። በዚህኛው ፊልም ደግሞ ፕሮፌሰሩ በካሚዮ ሮል እንደሚገባ ተነግረዋል። ስለዚህ እዚህኛው በካሚዮ ከገባ በኋላ ከአዲሱ ታሪክ ጋር ምን ግንኙነት አለው የሚለውን በርሊን ሁለተኛውን ሲዝን ካየን በኋላ ነው የምናውቀው የምንረዳው ማለት ነው። እናንተስ የመኒ ሃይስት ይህን አዲሱን ታሪክ ምን ትላላችሁ? ቀደም ያለውን አይታችሁ ተመችቷችሁ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ዘ ሎርድ ኦፍ ዘ ሪንግ ፕሪኩዌሉ ወይም ሶስተኛው ሲዝኑ ዘ ሪንግ ኦፍ ፓወር ሲዝን 3 ፈርስት ሉኩ ለእይታ በቅቷል። ኦፊሻሊ የሚለቀቅበትን ቀን በዛው አናውንስ አድርገዋል። የዚህኛው ዌብ ሲሪዝ ታሪክ የሚያጠነጥነው ዘ ሎርድ ኦፍ ዘ ሪንግ የተሰኘው ፊልም ከነበረበት 1000 ዓመት ወደ ኋላ ሄዶ የሚያሳይ ሲሆን ወይም የሚያጠነጥን ሲሆን በንጉሱና በቀለበቱ ታሪክ ላይ በደንብ የሚያጠነጥን ይሆናል ተብሏል። ዘ ሪንግ ኦፍ ፓወር የተሰኘው ዌብ ሲሪዝ የመጀመሪያ ሲዝኑ 2022 ላይ ነበር ለእይታ ይበቃው። ሁለተኛ ሲዝኑ ደግሞ 2024 ላይ ነበር ለእይታ ይበቃው። ሶስተኛው ሲዝን ደግሞ በዚህ ዓመት ማለትም በ2026 ለእይታ ይበቃል ተብለዋል። ሁለቱም ቀደም ያሉት ሲዝኖቹን በጣም ተወዳጅነትን አግኝተው ብዙ ተመልካች ነበራቸው። ስለዚህ በቀጣይ ደግሞ ሶስተኛ ሲዝኑ ታሪኩ እንዴት ይሆናል፣ ምን ያህል ይመስጣል የሚለውን አብረን ምን ይሆናል። ቀደም እንዳሉት እንደ ሁለቱም ሲዝኖች ሶስተኛ ሲዝኑ በአጠቃላይ 8 ኤፒሶድ ቢኖረው ሲሆን ከኖቬምበር 11 ጀምሮ ፊልሙ ለእይታ ይበቃል ስለተባለ እንግዲህ ሁላችሁ የምትጠብቁ ከነበረ ካያችሁት አሁን ታገኙታላችሁ፣ ማየት ትችላላችሁ። ዘ ሎርድ ኦፍ ዘ ሪንግ እና ዘ ሆቢት የተሰኙ ፊልሞችን ዳይሬክት ያደረገው ፒተር ጃክሰን ዘ አድቬንቸር ኦፍ ቲንቲን የተሰኘውን ፊልም በአዲስ ታሪክ ይዞ ለመምጣት ስራ እየሰራ እንዳለ እየተነገረ ነው ያለው። አሁን ላይ እንደተባለው ከሆነ እሱ ራሱ ይህን ፊልም ዳይሬክት ያደርገዋል ተብሏል። በ2011 ለእይታ ይበቃ የነበረው ዘ አድቬንቸር ኦፍ ቲንቲን የተሰኘው ፊልም ታሪኩን ፒተር ጃክሰን ነበር የጻፈው። ፊልሙንም ደግሞ ስቲቨን ስፒልበርግ ዳይሬክት አድርጎት ነበረ። ይህን አዲሱን ታሪክን ፒተር ጃክሰን የሚጽፈው ሲሆን ፊልሙንም ደግሞ ራሱ ዳይሬክት ያደርገዋል ተብሏል። ፒተር ጃክሰን ለመጨረሻ ጊዜ ዳይሬክት አድርጎት የነበረው ዘ ሆቢት የተሰኘው ፊልም ነበረ። የፊልሙ እንደሚታወቀው በ2014 ነበር ለእይታ ይበቃው። ይህም ማለት ለ12 ዓመት ያህል ፒተር ጃክሰን ምንም አይነት ፊልም ዳይሬክት አላደረገም ነበረ። እንደዛም ሆኖ ግን በቀጣይ ዳይሬክት የሚያደርገውን ፊልም እያዘጋጀ ነው ያለው። ቢሆንም ግን በጣም ምርጥ ዳይሬክተር ነው። ስለዚህ ከፒተር ጃክሰን ቀጣይ ስራው ጋር የተያዘ ተጨማሪ አፕዴት እስከሚወጣ እንጠብቃለን። ፊልሙን ደግሞ እስከመቼ ድረስ ይወጣል የሚለውን እርግጠኛ ነኝ፣ ያለ ትዕግስት የምንጠብቀው ፊልም ነው። የማርቨል ሲኒማቲክ ዩኒቨርስ ቀጣይ ዌብ ሲሪል ቪዥን ኩዌስት የተሰኘው ፊልም ፈርስት ሉኩ ለእይታ ይበቃ ሲሆን በዛውም ኦፊሻሊ የሚለቀቅበትን ቀን አናውንስ አድርገዋል። ቪዥን ኩዌስት ማለት ዋንዳ ቪዥን ከተባለው ፊልም የሚቀጥል ሲሆን የዋንዳ ቪዥን 3 ክፍሎችም ደግሞ የመጨረሻ ክፍል ይሆናል ተብሏል። ስለ ዋንዳ ቪዥን ትራይሎጂ ስለተባለ ፊልም እንኳን ብዙ ተመልካቾች አያውቁም የሚባል ያህል ነው። ፊልሙ ደግሞ በጣም ለየት ያለ ትራይሎጂ ታሪክ ያለው ሲሆን የመጀመሪያ ሲዝኑም ደግሞ ዋንዳ ቪዥን 2021 ላይ ተለቆ ነበረ። ሁለተኛ ሲዝን ደግሞ አጋታ ኦል አሎን የተሰኘው 2024 ላይ ተለቆ ነበረ። ስለዚህ ቀጣዩ ይሄኛው 3ኛ ክፍል ሲሆን ቪዥን ኩዌስት ብለውታል። በዚህኛው ታሪክ ላይ ደግሞ ቪዥን ኩዌስት ማንነቱን ፍለጋ
ሲቀጥል ይታያል ማለት ነው። ይህ ካራክተር ማን ነው? ከየት ነው የመጣው? በቀጣይስ ደግሞ ምን ያጋጠመዋል? ምን ያደርጋል? የሚለውን ይህንን ዌብ ሲሪዙን ስናይ ነው የምናውቀው ማለት ነው። በዚህኛው ዌብ ሲሪዝ ወይም በዚህኛው ሲዝን ላይ ከቪዥን ጋር አብሮ ከፊት አሏንን የምናይ ሲሆን ስለዚህ የዚህኛው ዌብ ሲሪዝ ታሪክ ደግሞ ሙሉ ለሙሉ ምን ይመስላል የሚለው ማየት የሚያስደስትና የሚያዝናና ይመስለኛል። በአጠቃላይ 8 ኤፒሶድ ይኖራል የተባለ ሲሆን ከኦክቶበር 14 ጀምሮ ፊልሙ ለእይታ ስለሚበቃ ስትከታተሉ ከነበረና ያያችሁ ካላችሁ እንድታዩት ጋብዛችኋለሁ። የፋስት ኤንድ ፌሪየስ አክተር የሆነው ቪን ዲዝል እንደተናገረው ከሆነ ዩኒቨርሳል ፒክቸርስ ፋስት ኤንድ ፌሪየስ የተሰኘ አንድ ዌብ ሲሪዝ ስራ መስራት ጀምረዋል ብለዋል። ያም ደግሞ አንድ ላይቭ አክሽን የሆነ ዌብ ሲሪዝ ሲሆን ልክ ፋስት ኤንድ ፌሪየስ እንደተሰኙት ፊልሞች ስኬሉን ከፍ አድርገው ቀረጻ የሚያደርጉለት ዌብ ሲሪዝ ይሆናል ተብለዋል። ስለ ታሪኩና ማን ተዋናይ ይሆናል ስለሚለው እንኳን እስካሁን ድረስ የወጣ አፕዴት የለም። ግን ይህን ዌብ ሲሪዝ ለመስራት ደግሞ ገና አሁን አንድ ብሎ ስራቸው እንደጀመሩ ተነግሯል። ይህም ማለት ይህ ዌብ ሲሪዝ እንደሚሰራና ማን ተዋናይ እንደሚሆኑ ቀሪ አፕዴቶቹን በቀጣይ ጥቂት ቀናት ውስጥ እንሰማለን፣ ይወጣል ማለት ነው። ግን ከዚህኛው ዌብ ሲሪዝ በፊት ተመልካቹ የፋስት ኤንድ ፌሪየስ ፊልሙን ማለት ነው የፊልሙን የመጨረሻውን ፓርት ለማየት ሁሉም ያለ ትዕግስት እየጠበቀ ነው ያለው። ይህ ፊልም ደግሞ ይወጣል ከተባለ በኋላ 2 ዓመት ያህል እንደዘገየ ሁላችንም እናውቀው ነው። ፋስት ኤንድ ፌሪየስ የተሰኘው ፊልም የመጨረሻ ክፍሉ ይሆናል የተባለው በ2025 ይወጣል ተብሎ ነበረ። ግን በአሁኑ ሰዓት ላይ እንደተባለው ከሆነ ወይም ፊልም ሜከሮች አናውንስ እንዳደረጉት ከሆነ ይህንን ፊልም ከ2 ዓመት በኋላ ማለትም ማርች 2028 ላይ ለእይታ ቢበቃ ነው ብሎ አናውንስ አድርገው ነበረ። ስለዚህ በቀጣይ እንግዲህ የፋስት ኤንድ ፌሪየስ ፊልሙም ሆነ ላይቭ አክሽን የተባለው ዌብ ሲሪል ከሱ ጋር የተያዘ ደግሞ ተጨማሪ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። በፓኒሸር የተሰኘው ዌብ ሲሪል የመጨረሻው ኤፒሶድ የተባለው ዋን ላስት ኪል የተባለው ፓኒሸር አሁን ኦቲቲ ፕላትፎርም ላይ ተለቋል። አንድ ሲንግል ኤፒሶድ ነው ወይም ነጠላ ኤፒሶድ ነው። እርዝመቱም ደግሞ 50 ደቂቃ ያህል ይሆናል። ግን በዚህ በ50 ደቂቃ ውስጥ እጅግ በጣም አስገራሚ የሆነና ምርጥ አክሽኖችን አሳይተውናል። ይህም እንግዲህ ተመልካቹ በጣም የሚጠብቀው ዌብ ሲሪል ወይም ተከታይ ፊልም ነው። ግን የተለቀቀችው ኤፒሶድ በጣም ትገርማለች፣ በጣም ታምራለች። አያችሁት እንዴ? ካላያችሁ ጎጎራ ብላችሁ እዩትና ያላችሁን ሀሳብ አስተያየት ስጡኝ። ያያችሁ ካላችሁ ደግሞ እንዴት አገኛችሁት? ያበደ ኤፒሶድ አይደለም? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ፣ እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।